አሁንም ቢሆን ይቅር ይለናል፣ ይቀበለናል፣ ይወደናል። ፍቅሩ ወሰን የለውም። ዋናው ግን ከኛ የሚጠብቀው ንስሐ መግባት ነው። ይቅር አንባልም፣ በቃ አንድ ጊዜ ኃጢአት ሰርተናል፣ ምን ተስፋ አለን ብለን ተስፋ ከመቁረጥ እንድንጠበቅ የእኛን ተስፋ ነቅሎ በእኛ ነቅሎ ተስፋን በሕይወታችን ለማለምለምና ለመትከል ቅዱስ ጳውሎስ ስለኛ የሚያማልደው የሚለውን ቃል ተጠቀመ ይላል። የተጣላ ነው ከአብ ከወልድ ከመንፈስ ቅዱስ ነው። እርቅም የተፈጸመው ከአብ ከወልድ ከመንፈስ ቅዱስ ጋር። የሚያማልደው የሚለው ቃል ይህንን እርቅ ክርስቶስ ስለኛ የፈጸመውን የማስታረቅን ነገር የሚያመለክት ነው። በሥጋው ወራት አማልዷል፣ ምንም ጥርጥር የለውም። ግን ይሄ የክርስቶስ ማማለድ እንደ ፍጡራን ያለ አብን የመለመን ማማለድ አይደለም። በስልጣን አንድ ናቸው። ስለዚህ ይሄ ክርስቶስ በሥጋው ወራት ያቀረበው ማማለድ የምልጃ ስራ ምንድን ነው የሚባለው? ቤዛነት ነው የሚባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተነሳ፣ በእውነት ተነሳ። የዚህ ሚዲያ ተከታታዮች እንደምን አላችሁ? አሜን፣ እግዚአብሔር ይመስገን፣ እኛ ደህና አለን። እንግዲህ ባለፈው ጊዜ የመጽሐፍ ቅዱስ ኦርቶዶክሳዊ የሆነ አረዳድ በሚል የተወሰኑ ነጥቦችን ማንሳታችን ይታወሳል። እንግዲህ ያን መነሻ በማድረግ ዛሬ አንድ የመጽሐፍ ቅዱስ ጥቅስ ላይ የተወሰኑ ሀሳቦችን እናቀርባለን። ይህ የምናቀርብበት የመጽሐፍ ቅዱስ ክፍል ሁልጊዜ የምትሰሙት ሮሜ 8:34 ላይ ያለው ስለኛ የሚማልደው የሚለውን ንባብ ነው። እንግዲህ ንባቡን ለማሰማት ያህል ሮሜ 8:34 ላይ እንደዚህ ይላል። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ ነው ይላል። እንግዲህ በዚህ የመጽሐፍ ቅዱስ ንባብ ላይ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል ሀሳብ አለ። ይህንን የመጽሐፍ ቅዱስ ጥቅስ በተለያየ መንገድ የሚረዱ ሰዎች አሉ። እንግዲህ ይህን ጥቅስ ማዕከል መነሻ አድርገው የፕሮቴስታንት ወንድሞቻችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በግልጽ ንባብ ስለኛ የሚማልደው ተብሎ ስለተጻፈለት አማላጅ ነው ብላችሁም ልትናገሩለት ይገባል። እንግዲህ ይህን መነሻ በማድረግ በመጽሐፍ ቅዱስ በግልጽ ለኢየሱስ ክርስቶስ ስለኛ የሚማልደው የሚል ስለተጻፈለት ኢየሱስን አማላጅ ነው ከማለት ሸገር ብለው ቅዱሳን አያማልዱም፣ በመጽሐፍ ቅዱስ አማላጅ ተብሎ የተገለጸው ኢየሱስ ብቻ ነው የሚል ሀሳብ ሲያቀርቡ ይሰማሉ። ስለዚህ ምን ማለት ነው? እንዴት ነው የምንረዳው ይሄንን? እንግዲህ አሁን የመጽሐፍ ቅዱስን አረዳድ በተመለከተ ያቀረብኩትን ቪዲዮ እንዴት ነው መጽሐፍ ቅዱስ የምንረዳው የሚለውን እናንተ እየሄዳችሁ እንድትመለከቱ ጋብዛችኋለሁ። ዝርዝሩን አሁን ስለማናነሳው በኦርቶዶክስ ትምህርት እንግዲህ አንድ የመጽሐፍ ቅዱስ ጥቅስ እንዲሁ ዝም ብሎ በደረቁ አይወሰድም። በመጽሐፍ ቅዱስ ላይ በደረቅ ንባባቸው ብቻ የሚበሉ ምንባባት አሉ፣ በስለው ብቻ ደግሞ የሚበሉ ምንባባት አሉ፣ በስለውም ደርቀው የሚበሉ ምንባባት አሉ። እንግዲህ ይሄ የሚማልደው የሚለው ንባብ በስሎ የሚበላ ምንባብ ነው እንጂ እንዲሁ በደረቁ ኢየሱስ ክርስቶስ አማላጅ ነው ወደሚል ድምዳሜ እንድንጓዝ የሚያደርግ ንባብ አይደለም። በዚህ ምክንያት ይሄ በስለው ከሚበሉ ምንባባት መካከል አንዱ መሆኑን በደንብ ልብ ልንል ያስፈልገናል ማለት ነው። ስለዚህ በእኛ ሕሊና ውስጥ የሚማልደው ለሚለው ቃል የምንሰጠውን ትርጓሜ ለኢየሱስ ክርስቶስ ለመስጠት ከማሰብ ወይም ለኢየሱስ ክርስቶስ ይሰጣል ብሎ ከመገመት ወይም ከማመን ራሳችሁ ልታላቅቁ ይገባቸዋል፣ በመጀመሪያ ማለት ነው። ይሄ ከዛ ጋር ግንኙነት ስለሌለው ለመሆኑ ምን ማለት ነው የሚለውን በደንብ ግልጽ አድርጎ ለመረዳት እንግዲህ እዚሁ ላይ ንባቡ እንደሚያሳየው ቁጥር 34 ላይ የሞተው ይላል። መጀመሪያ ማን የሞተው የሚል ጥያቄ ስንጠይቅ አብ አይደለም የሞተው፣ መንፈስ ቅዱስ አይደለም የሞተው። ማን የሞተው? ስግው ቃል ኢየሱስ ክርስቶስ ነው። ቃል በቃልነቱም አይደለም የሞተው፣ ቃል ስጋን በመዋሃዱ። ስለዚህ በስጋ ሞትን ገንዘብ ያደረገው ወይም ሞትን በስጋ የቀመሰው እርሱ ስግው ቃል ኢየሱስ ክርስቶስ ነው። ስለዚህ እዚህ ላይ ምን ይላል? የሞተው ይልና ይልቁንም ከሙታን የተነሳው ይላል። የሞተው ሲል ሞት የሚስማማውን ሰውነት ገንዘብ ማድረጉን
ማን? ቃል ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኗል። ወይም በአንድ ጊዜ ሰው የሆነ አምላክ ይባላል። ሰውና አምላክ ሳይሆን ሰው የሆነ አምላክ፣ ፍጹም ሰው የሆነ አምላክ የሚል የነገረ ክርስቶስ አገላለጽ አለ። ይሄ ክርስቶስን ተዋህዳዊ ማንነቱን የሚያመለክት ነው። ስለዚህ እዚህ ምንባብ ላይም ሁለቱን አገናኝቶ ነው የሚገልጸው። የሞተው ሌላ ነው፣ የተነሳው ሌላ ነው አይልም። የሞተው ራሱ ደግሞ ሞትን ድል አድርጎ የተነሳ መሆኑን እንዲገባን ምን ይላል? የሞተው ይልና ይልቁኑ ከሙታን የተነሳው ይላል። ስለዚህ ከሙታን የተነሳው የሚለው ከሙታን የተነሳው በምኑ ነው የሚል ጥያቄ ስንጠይቅ ስጋ በተዋሃደው መለኮት ነው። ከሞት የተነሳው ስጋው ነው። ለመለኮት መነሳት፣ መውደቅ፣ መሞት፣ መተኛት፣ መሄድ፣ መቀመጥ ስለማይስማማው፣ ስለዚህ መነሳት የሚስማማው ለስጋ ነው፣ ሞት የሚስማማው ለስጋ ነው። ግን ያ ስጋ ደግሞ መለኮት የተለየው ስጋ አይደለም። መለኮትን ስለተዋሃደ ከለበሰው መለኮት የተነሳ ሞትን ድል አድርጎ ተነስቷል። ስለዚህ ስጋ ሞት ስለሚስማማው በስጋ ሞተ ብለን የምንናገርለት እሱ ስግው ቃል ራሱ ሞትን ድል አድርጎ ደግሞ ተነስቷል። ያንን ለማስረዳት የተነሳው አለና ደግሞ በእግዚአብሔርነቱ በአምላክነቱ በራሱ ስልጣን ሞትን ድል አድርጎ የተነሳው እሱ ራሱ መሆኑን እንድንረዳ ይነግረናል። ይህን ካለ በኋላ ቀጥሎ ምን ይላል? ከሙታንም የተነሳው ይልና በእግዚአብሔር ቀኝ ያለው። ልብ በሉ፣ በእግዚአብሔር ቀኝ ያለው። ይሄ በጣም ወሳኝ ንባብ ነው። ቅደም ተከተሉን ጠብቀን ካልሄድን ሐሳቡን ልንረዳ ስለማንችል፣ ስለዚህ ተዋህዶን ያስረዳው ቃል ከስጋ ጋር እንዴት እንደተዋሃደ፣ አስነሽ ቃል ከተነሽ ስጋ ጋር ተዋህዶ በቃል ስልጣን ስጋ የቃልን ገንዘብ ስላደረገ ሞትን ድል አድርጎ መነሳቱን ተናግሮ፣ ግን ደግሞ ቃል ስጋን ገንዘብ በማድረጉ ምክንያት ሞት የማይስማማው ቃል በለበሰው ስጋ ሞተ ተብሎ የተነገረለትን ሁኔታ ደግሞ ለመናገር የሞተው ብሎ እንደተናገረ አሁን ደግሞ በእግዚአብሔር ቀኝ ያለው ብሎ ይናገራል። በእግዚአብሔር ቀኝ ሲል እግዚአብሔር ቀኝ አለው ወይ የሚል ጥያቄ ብንጠይቅ እግዚአብሔር ቀኝ የለውም። የሚኖረው ከሆነ በነገራችን ላይ እዚህ ጋር እግዚአብሔር የተባለው አብ ነው። በአብ ቀኝ ያለው ሲባል አብ ቀኝ አለው ብለን የምንረዳ ከሆነ ስለዚህ አብ የሆነ ወሰን አለው ማለት ነው። ወሰን የሚኖረው ከሆነ ሙሉ በኩል ላይ አይደለም ማለት ነው። ሙሉ በኩል ላይ ከሆነ እግዚአብሔር ነው ሊባል አይችልም። ስለዚህ እግዚአብሔር ቀኝ አለው ሲባል አባ ሕርያቆስ እንደተናገረው ለእግዚአብሔር ታች ላይ የለውም፣ ወርድ ስፋት የለውም፣ ቁመት የለውም ብሎ እንደተናገረው ለእግዚአብሔር ቁመት የለውም፣ ለእግዚአብሔር ቀኝና ግራ የለውም፣ ፊትና ኋላ የለውም። ለእግዚአብሔር አገላለጾች ለእግዚአብሔር ቀኝ ግራ እየተባሉ ሲገለጹ የሆነን ሀሳብ ለማመልከት እንጂ እግዚአብሔር የሆነ ቀኝ የሆነ ግራ ኖሮት የሚወሰን ነው የሚለውን ሀሳብ የሚያስረዱ ፈጽሞ አይደሉም። ስለዚህ በእግዚአብሔር ቀኝ ያለው የሚለው ንባብ እግዚአብሔር አብ ቀኝ ያለው ከሚለው መልእክት ይልቅ ቀኝ የምትለው ቃል ሌላ ሀሳብ ነው የሚኖራት። በመዝሙር 117 ላይ የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች ይላል። ልብ በሉ፣ ሁለት ጊዜ የእግዚአብሔር ቀኝ፣ ሶስት ጊዜ የእግዚአብሔር ቀኝ ይላል። ሁለቱ አገላለጾች ተመሳሳዮች ናቸው። መጀመሪያ የእግዚአብሔር ቀኝ ኃይልን አደረገች ይላል። መካከል ላይ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። ሶስተኛ ላይ የእግዚአብሔር ቀኝ ኃይልን አደረገች ይላል። የመጀመሪያው አገላለጽና ሶስተኛ ላይ የገለጸው ተመሳሳይ ነው። እነዚህ ሁለቱም ያመለክቱት አብንና መንፈስ ቅዱስን ነው። ለምን? አብም ሰው አልሆነም፣ መንፈስ ቅዱስም ሰው አልሆነም። መካከል ላይ ያለውን ሲገልጽ ግን የእግዚአብሔር ቀኝ አለና ከፍ ከፍ አደረገችኝ አለ። ለምን ይሄን አለ? ቃል ከስጋ ጋር ሲዋሃድ የቃልን ገንዘብ ለስጋ የስጋን ገንዘብ ለቃል አንዱ የአንዱን ገንዘብ ያደርግና በቃል ርስት በኩል ስጋ ከፍ ይላል፣ ይበራል፣ አምላክነትን ገንዘብ ያደርጋል። አንድ እሱ ነው። ቃል ሰው በመሆኑ ምክንያት ደግሞ ከውርደት ወደ ከፍታ ሁላችንም መጥተናል። ስለዚህ የእግዚአብሔር ቀኝ ኃይልን አደረገች ካለ በኋላ የእግዚአብሔር ቀኝ ከፍ ከፍ አደረገችን ብሎ መናገሩ ወልድን ለመናገር ነው። ግን እዚህ ምንባብ ላይ እንደምታዩት የእግዚአብሔር ቀኝ የሚል ደግሞ ንባብ አለ። ምንድን ነው ይሄ የሚያመለክተው? የእግዚአብሔር ቀኝ ብሎ ለሶስቱም ገልጿቸዋል። እሪናቸውን የሚያመለክተው የእግዚአብሔር ቀኝ አንደኛ፣ ሁለተኛም የእግዚአብሔር ቀኝ፣ ሶስተኛም የእግዚአብሔር ቀኝ ብሎ ሶስት ጊዜ ቀኝ የሚለውን ቃል መናገሩ የአብ ክብሩ ከወልድ ክብር ጋር ከመንፈስ ቅዱስ ክብር ጋር አንድ ነው ለማለት ነው።
ስለዚህ የእግዚአብሔር ቀኝ የምትለዋ ቃል የምታመለክተው እግዚአብሔር ወሰን ኖሮት በሆነ አቅጣጫ ተወስኖ ኢየሱስ በዛ አብ በተወሰነበት በቀኙ አለ የሚለውን የሚያመለክት ሳይሆን ከአብ ጋር በእሪና አንድ መሆኑን የሚያመለክት ነው። ስለዚህ ቀኝ የምትለዋ ቃል አሁን በገለጽኩላችሁ ንባብ መሰረት ለእግዚአብሔር ስትገለጽ እሪናን፣ አንድነትን የምታመለክት ንባብ ሆና እናገኛታለን። ይህንን ቁልፍ ጉዳይ ይዘን በእግዚአብሔር ቀኝ ያለው ሲባል ከአብ ጋር በክብር እሩይ ሆኖ ያለው፣ ከአብ ጋር በክብር የሚተካከለው ወይም አንድ የሆነው የሚል መሰረታዊ ሐሳብ አለው። ስለዚህ ምን ማለት ነው? አብና ወልድ በክብር አንድ ናቸው፣ በስልጣን አንድ ናቸው፣ በመለኮት አንድ ናቸው፣ በአምላክነት በገዥነት በባህሪ አንድ ናቸው የሚለውን መሰረታዊና ቁልፍ ሐሳብ እያስረዳን ነው። በእግዚአብሔር ቀኝ ያለው ይሄ እግዚአብሔርነቱን የሚናገር ነው። አብ የሚያደርገውን ሁሉ ወልድ ስለሚያደርግ አብና ወልድን በስልጣን እኩል ስለሆኑ ያን እሪናቸውን የሚናገር ነው። አብና ወልድ እኩል መሆናቸው፣ በስልጣን አንድ መሆናቸው እንግዲህ ራሱ መጽሐፍ ቅዱስ በተደጋጋሚ በተለያዩ የመጽሐፍ ቅዱስ ምንባባት ላይ ገልጾ እናገኘዋለን። ለምሳሌ ያህል በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ያለውን ብናነበው እንደዚህ ይላል። ስለዚህ ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ልብ በሉ፣ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ይልና ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ከዛ ቁጥር 21 ላይ ግልጽ በሆነ መንገድ አብና ወልድ ያላቸውን እሪና ይናገራል። ምን ይላል እዚህ ላይ? አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አብና ወልድ በስልጣን አንድ ካልሆኑ፣ በክብር አንድ ካልሆኑ አብ የሚያደርገውን ወልድ ሊያደርግ አይችልም። መጽሐፍ ቅዱስ ግን ቃል በቃል ግልጽ በሆነ አማርኛ አብ ሙታንን እንደሚያነሳ ሕይወትን እንደሚሰጣቸው ወልድም እንዲሁ ለሚወዱት ሕይወትን ይሰጣቸዋል። ያሰጣል አይደለም ያለው፣ አብን ይለምነዋል አይደለም ያለው፣ አብ እንደሚያደርገው ያደርጋል ነው ያለ። ስለዚህ አብና ወልድ እሩይ መሆናቸው በዚህ እንረዳለን። በእግዚአብሔር ቀኝ ያለው ሲል ይህን ቁልፍ ጉዳይ የሚያመለክት ነው። ይህም ብቻ አይደለም። ወረድ ብለን ስናይ ቁጥር 22 እና ቁጥር 23 ላይ ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና ቁጥር 23 ላይ እንደዚህ ይላል፣ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ልብ በሉ፣ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ነው ያለው። ምን ማለት ነው? የአብና የወልድ ክብራቸው ስንት ነው እያለን ነው? አንድ ነው እያለን ነው። ሰዎች ሁሉ አብን እንደሚያከብሩ በአንድ አገላለጽ ነው የገለጸው። ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ስለዚህ ክብራቸው አንድ መሆናቸውን ይሄ መጽሐፍ ቅዱስ ያስረዳል። ይህም ብቻ አይደለም። ፊልጵስዩስ መልእክት ምዕራፍ 2 ቁጥር 11 ላይ እንደዚህ የሚል ቃል አለ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ልብ በሉ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ምን ማለት ነው? የአብ ክብሩና የወልድ ክብሩ አንድ ነው። አብ እንግዲህ በመጽሐፍ ቅዱስ አብ ያለው ሁሉ እኔ ያለኝ ይላል። እኔና አብ አንድ ነን ይላል ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። እነዚህን የመሰሉ ምንባባት በሙሉ የሚያመለክቱት አብና ወልድ በክብር አንድ መሆናቸውን ነው። ከዚህ የተነሳ በእግዚአብሔር ቀኝ ያለው የሚለው የቅዱስ ጳውሎስ ንባብ የሚያመለክተው ወልድና አብ ያላቸውን እሪና አንድነት ነው የሚያመለክተው። እንግዲህ ይህን በቅደም ተከተል ይዞ አንድ ሰው እንዲረዳ ቅዱስ ጳውሎስ ቅደም ተከተሉን ጠብቆ የጻፈው በኋላ በሚገለጹ ምንባባት እንዳንወዛገብ ነው። በነገራችን ላይ ምን ያደረገ ቅዱስ ጳውሎስ አስቀድሞ አስጠነቀቀን። ተመልከቱ፣ በእግዚአብሔር ቀኝ ያለው ብሎ ከአብ ጋር እሩይ መሆኑን ከነገረን በኋላ የሚማልደው የሚለውን ቃል ወደ መግለጽ ይመጣል። ለምን? የሚማልደው የሚለውን ቃል ሲገልጽ ከአብ የሚያንስ ነው፣ አብና ወልድ እኩል አይደሉም፣ አንዱ ለማኝ አንዱ ተለማኝ ነው ወደሚል የማበላለጥ
ስህተት ውስጥ እንዳንገባ አስቀድሞ ይጠብቀናል ማለት ነው። ተመልከቱ፣ አስቀድሞ ጠብቆን ህሊናችንን ጠብቆ አረዳዳችን አስተካክሎ ጠርቦ ከዛ በኋላ ነው ይሄን የሚገልጸው። ስለዚህ ከአብ ጋር ወልድ እሩይ ነው የሚለውን መጀመሪያ እንድናምን መሰረቱን ከጣለ በኋላ ቀጣዩን አገላለጽ ይቀጥላል ማለት ነው። ቀጣዩ ምንድን ነው የሚለው እንግዲህ ዛሬ አሁን በደንብ አድርገን ልናብራራ የተነሳንበት ጉዳይ በእግዚአብሔር ቀኝ ያለው የሚለውን ከገለጸ በኋላ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንግዲህ በግሪኩ ጥንታውያን ሊቃውንትን በገለጿቸው ምንባባት ላይ በአጠቃላይ ተጽፎ የምናገኘው ንባብ ስለኛ የሚማልደው የሚለው ንባብ ነው። እንግዲህ ስለኛ የሚማልደው የሚለው ንባብ ምንድን ነው? ቅድም እንደተናገርኩት የመጽሐፍ ቅዱስ አረዳድ የሚለውን ገብታችሁ እንድትመለከቱ አሁንም እያሳሰብኳችሁ፣ ስለኛ የሚማልደው የሚለው ቃል በቃል በደረቁ ተወስዶ ኢየሱስ አማላጅ ነው አይባልም። በስሎ ነው የምንረዳው። ይሄንን ቃል ሲበስል ምንድን ነው የሚያመለክተው? ስለኛ የሚማልደው የሚለው ቃል ምንድን ነው የሚያመለክተው? ቅዱስ ዮሐንስ አፈወርቅ በነገራችን ላይ የሚናገረው አለ። የሚማልደው የሚለውን ቃል ይዘን ኢየሱስ ክርስቶስን ለማኝ የምናደርገው ከሆነ ይላል። ይህን የምናገረው ለምንድን ነው? እንግዲህ እዚህ አሁን ይህን የምትሰሙ ምናልባት የፕሮቴስታንት ቤተ እምነት ተከታዮች ትኖራላችሁ። ቃሉን አትለውጠው፣ ቃሉ የሚለው እኮ እንደዚህ ነው ምናምን እያላችሁ እንደምትናገሩ ተስፋ አደርጋለሁ። ግን ልቡናችሁን ንጹሕ አድርጋችሁ ማለት የተፈለገውን ነገር እንድትፈልጉ ከልብ ማጸናቸዋለሁ። እንግዲህ እነዚህ አንዳንድ የፕሮቴስታንት ቤተ እምነት ተከታዮች ቃሉ አይልም፣ ቃሉ ሚል ከሆነ ስለዚህ ኢየሱስ ክርስቶስ አማላጅ ነው ብንል ምንድን ነው የሚከብደን? ይኸው ስለኛ የሚማልደው ይላል እኮ ይላሉ። ቅዱስ ዮሐንስ አፈወርቅም እንደዚሁ የሚለውን ጥያቄ ይጠይቃል። በነገራችን ላይ ስለኛ የሚማልደው የሚለውን ቃል ይዘን ኢንተርሲድስ ፎር አስ የሚለውን ይህንን ቃል ይዘን ኢየሱስ አማላጅ ነው የሌለው ነገር አለ የምንል ከሆነ ጥያቄዎችን ይጠይቃል። እዚሁ መጽሐፍ ላይ ሮሜ መልእክት ምዕራፍ 8 ቁጥር 32 ላይ እንደዚህ የሚል ቃል አለ። የአብን ነገር ሲናገር ማለት ነው። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ልብ በሉ፣ ለገዛ ልጁ ያልራራለት ይላል እና ዮሐንስ አፈወርቅ ጥያቄ ይጠይቃል። ስለዚህ ቅዱስ ጳውሎስ እዚህ ላይ ለገዛ ልጁ ያልራራለት ብሎ ስለ አብ ነው የሚናገረው። ለገዛ ልጁ ያልራራለት ስለሚል አብ ጨካኝ ነው ማለት ነው? ርኅራኄ የለውም ማለት ነው ብሎ ይጠይቃል ቅዱስ ጳውሎስ። ተመልከቱ ቅዱስ ዮሐንስ አፈወርቅ። ስለዚህ ንባቡን ቃል በቃል እንውሰደው የምትሉ ከሆነ እዚህ ምንባብ ላይ ለገዛ ልጁ ያልራራለት የሚለው ቃል አብን ጨካኝ ያስመስለዋል። ስለዚህ ይህንን ንባብ ይዛችሁ አብን ጨካኝ ነው ትላላችሁ ወይ የሚል ጥያቄ ነው የሚጠይቀው። በእርግጥም ይህንን ንባብ ቃል በቃል ወስደን ኢየሱስ ክርስቶስ አማላጅ ነው ስለኛ ያማልዳል ወይም የሚያማልደው የሚለው ንባብ ኢየሱስ ክርስቶስ አማላጅ መሆኑን ይገልጻል ብለን የምንናገር ከሆነ ለአብም የተገለጸውን አብ ጨካኝ ነው፣ ርኅራኄ የለውም፣ አይራራም ብለን ልንቀበል ይገባዋል የሚል ጥያቄ ይጠይቃል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ይህንን ቃል ሲተረጉም በጣም መሰረታዊ የተባሉ ቁልፍ ነገሮችን 4 ነገሮችን ያነሳል። አንደኛ የሚያነሳው ይህንን ነው። በነገራችን ላይ ቅድም እንደተናገርኩት በመጀመሪያ ደረጃ በእርግጥ ቀኝ የሚለውን ቃል ያነሳል። ቀኝ የሚለውን ቃል ከእግዚአብሔር ጋር ከአብ ጋር ያለውን እሪና የሚያመለክት መሆኑን፣ እግዚአብሔር መሆኑን፣ ፈጣሪ መሆኑን፣ የህይወት ምንጭ መሆኑን እዚህ መዝሙር 35 ላይ ያለውን ጥቅሶች ብዙ እየጠቀሰ እርሱ ራሱ የህይወት ምንጭ ከሆነ፣ እርሱ ራሱ ብርሃን ከሆነ፣ እርሱ ራሱ መድኃኒት ከሆነ፣ እርሱ ራሱ እውነት ከሆነ፣ እርሱ ራሱ ህይወት ራሱ ከሆነ እንዴት ነው ራሱ የህይወት ምንጭ፣ ራሱ ህይወት፣ ራሱ ብርሃን፣ ራሱ መድኃኒት የሆነ እርሱ እንዴት ነው የሌለው ነገር ያለ ይመስል ሊለምን የሚችለው ብሎ ጥያቄዎችን ሁሉ ይጠይቃል። ስለዚህ መጀመሪያ በእግዚአብሔር ቀኝ ያለው የሚለውን ቃል ላይ በጣም ኮንቴምፕሌትድ በሆነ መንገድ ይመሰጥበታል ቅዱስ ዮሐንስ አፈወርቅ። ሁለተኛ ደግሞ ቃሉ ጋር ሄዶ ቃሉን በደረቁ ልንወስደው አይገባም የሚል ደግሞ ተማጽኖን ያመጣል። ለዚሁ ራሱ ቅዱስ ጳውሎስ የገለጸውን የገለጸው እዚህ ላይ የሚማልደው የሚለውን ቃል የምትወስዱ ከሆነ ለገዛ ልጁ ያልራራለት የሚለውንም መውሰድ አለባችሁ። እነዚህ የምትወስዱ ከሆነ አብን ጨካኝ፣ ወልድን አማላጅ ወደ ማድረግ ትወርዳላችሁ ይላል። ይህም ብቻ አይደለም። ቆላስይስ መልእክት ምዕራፍ 1 ቁጥር 24 ላይ ደግሞ ሌላ ጥቅስ አለ። እዚህ ቆላስይስ መልእክት ምዕራፍ 1 ቁጥር 24 ላይ እንደዚህ ይላል፣ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ልብ በሉ፣ ስለ አካሉም
ማለት ስለ ቤተ ክርስቲያን በስጋዬ ቅዱስ ጳውሎስ የሚናገረውን ስሙ። ስለ አካሉም ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። ይህንም የምትሰሙ ውድ ታዳሚዎቻችን ልብ ብላችሁ በቅጥነተ ሕሊና ሆናችሁ በማስተዋል ይህን ሀሳብ ልብ ብላችሁ አድምጡ። ቅዱስ ጳውሎስ ምንድን ነው ያለው? ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ አለና በክርስቶስ መከራ የጎደለውን እፈጽማለሁ አለ። በጣም አያስገርምም? አሁን ቅዱስ ጳውሎስ ልብ በሉ፣ አሁን በመከራዬ ስለ እናንተ ደስ ይለኛል ብሏል ቅዱስ ጳውሎስ። አሁን ክርስቶስ የተቀበለው መከራ ሙሉ አይደለም እያለ ነው ቅዱስ ጳውሎስ። ክርስቶስ የፈጸመው መከራ ሙሉ ሳይሆን ቀርቶ ቅዱስ ጳውሎስ ሌላ መከራ ተቀብሎ የክርስቶስን መከራ የሚፈጽምለት ነው የሚመስለው። ቃል በቃል ነው የሚናገረው። ስለ ክርስቶስም ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። እና ፕሮቴስታንቶች ወንድሞቻችን አሁን ክርስቶስ ስለኛ የተቀበለው መከራ በቂ አይደለም። ቅዱስ ጳውሎስ እዛ ላይ የጨመረበት መከራ አለ። ቅዱስ ጳውሎስ ባይጨምርለት ኖሮ ያ መከራ በቂ ስላልሆነ የክርስቶስ መከራ ብቻውን ሊያድነን አይችልም ብላችሁ ታምናላችሁ? የማታምኑ ከሆነ ይኸው ቃል በቃል ግን ንባቡ ቅዱስ ጳውሎስ በክርስቶስ የጎደለውን እፈጽማለሁ ነው የሚለው። ስለዚህ ምን ማለት ነው? የደረቅ ንባብ ምን ወስድ ከሆነ እንደዚህ ያሉ ንባባትን ከመጽሐፍ ቅዱስ መጥቀስ እንችላለን። ቅዱስ ዮሐንስ አፈወርቅ ቅድም አብን ጠቅሷል፣ ለገዛ ልጁ ያራራለት የሚለውን ንባብ ማለት ነው። እንደገና በተጨማሪ ሁለተኛ ቆሮንቶስ ላይ ደግሞ ሌላ ንባብ ያመጣልናል። ሁለተኛ ቆሮንቶስ ላይ ቅዱስ ጳውሎስ የተናገረው ንባብ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስለ አብ የምልጃ ሁኔታ የተገለጸ ንባብ አለ። ሁለተኛ ቆሮንቶስ ላይ ያለውን ላንብላችሁ። እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ጀምሮ ላንብብላችሁ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊትም ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቀውም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን ይላል የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ በእግዚአብሔር ልብ በሉ። እንግዲህ እግዚአብሔር ይላል ቁጥር 20 ላይ ማለት ነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ውድ ታዳሚዎቻችን ያነበብኩትን የቅዱስ ጳውሎስን ንባብ ሰምታችኋል። ምንድን ነው የሚለው? እንግዲህ እግዚአብሔር በእኛ እንደሚማልድ። ይሄ የተነገረው ለአብ ነው። ቅዱስ ዮሐንስ አፈወርቅ ይህን ይጠቅሰዋል። ኢየሱስ ክርስቶስን ስለኛ የሚማልደው የሚለው ቃል ስለተጠቀሰለት አማላጅ ነው የምንል ከሆነ ለአብም እኮ ይሄ ተጠቅሷል። እንግዲህ እግዚአብሔር በእኛ እንደሚማልድ ተብሏል። ስለዚህ እግዚአብሔር አብ ያማልዳል ማለት ነው። ይሄም ብቻ አይደለም። ወደ ሮሜ መልእክት ደግሞ ልመልሳችሁ። ሮሜ መልእክት ላይ ለኢየሱስ ክርስቶስ የሚማልደው የሚለው ቃል እንደተገለጸ ሁሉ ለአብ አሁን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለውን አሳይቻለሁ። ሮሜ 8:26 ላይ ደግሞ ለመንፈስ ቅዱስ የተነገረውን የመጽሐፍ ቅዱስ ንባብ ላሰማችሁ። እንደዚህ ይላል፣ ልብ ብላችሁ አድምጡ። የሚማልደው የሚለውን ቃል ቅድም ቅዱስ ዮሐንስ አፈወርቅ በቃል ነው የሞገተው። ቃል በቃል ምንወስድ ከሆነ ይህንንም ልንወስድ ይገባል በሚል ሞገተ። አሁን ሁለተኛ ደግሞ ለኢየሱስ ክርስቶስ ይህንን ቃል ተጠቅሷልና አማላጅ ነው ማለት እንችላለን ብላችሁ የምትሉ ከሆነ ለአብም እኮ ተገልጿል። እንደገና ደግሞ ለመንፈስ ቅዱስም ተገልጿል። እዚሁ ሮሜ መልእክት ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልና። ልብ በሉ፣ ቃል በቃል ነው። መንፈስ ይማልዳልና አለ። ይማልዳል የሚለው ቃል ለአብም ተገለጸ፣ ለወልድም ተገለጸ፣ ለመንፈስ ቅዱስም ተገለጸ። እንግዲህ ወዳጆቻችን ሆይ ኢየሱስ ክርስቶስ ስለኛ የሚማልደው ተብሎ የተገለጸለት አብን ለመለመን ከሆነ
አብን ይለምናልም ለማለት ከሆነ እንግዲህ መንፈስ ቅዱስም ስለኛ ይማልዳል ተብሏል። ስለዚህ መንፈስ ቅዱስም አብን ይለምናል ማለት ነው። እንግዲህ መንፈስ ቅዱስ ብቻ ራሱ አብም ስለኛ እንደሚማልድ ተብሏል ደግሞ። ስለዚህ አብም ይለምናል ማለት ነው፣ ራሱ ይለምናል ማለት ነው ወይስ ማን ነው የሚለመነው? አብም ለማኝ ከሆነ ወልድም ለማኝ ከሆነ መንፈስ ቅዱስም ለማኝ ከሆነ እንግዲህ ከሥላሴ ውጭ ሌላ አምላክ አለ ማለት ነው። እግዚአብሔር አይነ ልቡናችሁን ያብራላችሁና የመጽሐፍ ቅዱሱን ትክክለኛ አረዳድ ስርዓት ባለው መንገድ ወደ መረዳት እንድትመጡ እርሱ በቸርነቱ ይርዳችሁ። ይህ እንዲህ ከሆነ ቅዱስ ጳውሎስ ስለኛ የሚማልደው የሚለው ቃል ወይም ስለኛ የሚማልደው የሚለውን ቃል የተጠቀመው ለምንድን ነው? እንግዲህ ቃሉ ኢየሱስ ክርስቶስ አማላጅ መሆኑን የማያመለክት መሆኑን አሁን በገለጽኩላችሁ ሐሳብ እንረዳለን። ቅዱስ ዮሐንስ አፈወርቅም በዚህ መንገድ ተርጉሞታል። በዚህ ካብራራ በኋላ ወደ መሰረታዊ ትርጉሙ ይሄዳል። ቅዱስ ዮሐንስ አፈወርቅ ወደ መሰረታዊ ትርጉሙ ሲሄድ ምንድነው የሚለው? ስለኛ የሚያማልደው የሚለው ቃል የሚያመለክተው ኢየሱስ ክርስቶስ አሁንም ቢሆን በጋለ ፍቅሩ የሚያፈቅረን መሆኑን ነው። ስለዚህ ምልጃ የሚያማልደው የምትለዋ ቃል ክርስቶስ ለኛ ያለውን ፍቅር የምትገልጽ ናት ይላል። አሁን ይሄ በእርግጥ ለአይነ ላህሞች አይታያቸውም። እንዴ ቃል በቃል መጽሐፉ የሚያማልደው እያለ ስለ ፍቅር እንዴት ይተረጎማል የሚሉ ሰዎች ሊኖሩ ይችሉ ይሆናል። ይሄ ግን መንፈስ ቅዱስ ያበራልን የምንረዳው ነው። እኛ አንድን ቃል ትክክለኛ መልእክቱን አልተረዳነውም ማለት ቃሉ እንደተጻፈው ነው ማለት ሊሆን አይችልም። ለምሳሌ አሁን ይህን የምትሰሙ ሰዎች የኔን ፊት ታያላችሁ። እኔ ማለት የምታዩኝ ፊት ልሆን አልችልም። ይሄ ፊቴ ዮሐንስ የሚባለውን መልክ ገጽታ ከማመልከት በቀር ዮሐንስ የሚባለው የሚታየው ፊት ብቻ ያለው ነው ብሎ ማሰብ ማለት በጣም አደገኛ ችግር ነው። ሮሜ መልእክት ላይ ያለችውንም ንባቡ የሚያማልደው ስለሚል ንባቡ ብቻ ነው ሌላ ዴብዝ የለውም ብለን ምንል ከሆነ አንደኛ ልብ በሉ፣ አንደኛ የእግዚአብሔር ቃል ውሱን ነው ማለት ነው፣ ፋይናይት ነው ማለት ነው። እንኳን የእግዚአብሔር ቃል ባዮሎጂ ራሱ እኮ ፋይናይት አይደለም። ባዮሎጂ ላይ እኮ ፋይናይት ነው እርግጥ፣ ባዮሎጂ ግን አንድ ንባብን ብቻ ማይከል አያደርግም። ለምን? የሰው እውቀት ግኝት መሆኑን እናውቃለን። ግን ባዮሎጂ ላይ የተጻፈውን የሆነ ንባብ ካነበብን በኋላ ያነበብነውን ንባብ አልገባም ሲለን መምህር ያስተምረናል። መምህሩ አስተምሮን አጥንተን እኮ ኤክስ የምናገኝ ሰዎች እኮ ነን። ለምንድን ነው የማይገባን ታዲያ? እንደተጻፈው ከሆነ ለምን አይገባንም? የማይገባን እኮ የተጻፈው ነገር የሆነ መልእክት ያስተላልፋል። ስለዚህ የሚያስተላልፈው መልእክት ሰዎች መረዳት አለባቸው። የተለያዩ አካላት አንድ ባዮሎጂ አንብበው አንዱ ተመሳሳይ ጥናት አጥንተው እኩል መረዳት ግን አይኖራቸውም። ይሄ የሚያመለክተው ከተጻፈው ንባብ ባሻገር አረዳድ የሚባል ነገር አለ ማለት ነው። መልእክቱን የተጻፈውን ነገር የምንረዳበት መንገድ ማለት ነው። ስለዚህ ልክ እንደዚህ ይሄ ተራ ለሆነው ምድራዊ መጽሐፍ የገለጽኩት ምሳሌ ነው። የእግዚአብሔር ቃል ደግሞ የማያልቅ ነው፣ ጥልቅ ነው። እንግዲህ መጽሐፍ ቅዱስ የእግዚአብሔር ሐሳብ ነው ብሎ የሚረዳ ሰው መጽሐፍ ቅዱስ እንዴት ሊመጥነው ይችላል? እንዴት ሊወስነው ይችላል? እንዴት የእግዚአብሔርን ቃል ወደ አንድ ቃል ብቻ እንዴት አምጥቶ ሊረዳው ይችላል? ይሄ በጣም አደገኛ ነገር ነው። ከዚህ የተነሳ ይሄ የሮሜ መልእክት ቅዱስ ዮሐንስ አፈወርቅ በተረጎመው መሰረት የሚያማልደው የሚለው ቃል የሚያመለክተው የጋለውን ፍቅሩን ነው። ክርስቶስ ለኛ ያለውን የጋለውንና የማይቋረጥ የሆነውን ፍቅሩን ነው። ስለዚህ ያንን የጋለ ፍቅርና የማይቋረጥ ፍቅር ለማስረዳት የሚያማልደው የሚለውን ቃል ተናገረ። ይህ አንደኛው የቅዱስ ዮሐንስ አፈወርቅ ትርጉም ነው። ሁለተኛው ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የሚያማልደው የሚለው ኮንደሰንዲንግ ነው። ኮንደሰንዲንግን የሚያመለክት ነው። ኮንደሰንዲንግ ማለት ትህትና ማለት ነው። ክርስቶስ ስለኛ ሲል የኛ ስጋ ተዋህዶ ያደረገውን ትህትና፣ ስለኛ ሲል መራቡን፣ ስለኛ ሲል መጠማቱን፣ ስለኛ ሲል ሰው መሆኑን፣ በከብቶች በረት መወለዱን፣ መሰደዱን፣ ስለኛ ሲል በአጋንንት መፈተኑን፣ ስለኛ ሲል መገረፉን፣ ሆምጣጤ መጠጣቱን፣ ይህ ሁሉ የትህትና ስራው ነው። በነገራችን ላይ ይህን ሁሉ ያደረገው እኛን ለማዳን ነው። ስለዚህ ክርስቶስ ስለኛ ሲል ያደረገውን ያን የትህትና ስራ፣ ለምሳሌ የሐዋርያትን እግር ዝቅ ብሎ ማጠቡ እሱ የባህሪ አምላክ ነው። ምንድን ያላቸው ለሐዋርያት ራሱ? እናንተ መምህር ጌታ ትሉኛላችሁ፣ አዎ እንደምትሉት ነኝ። የእናንተ ጌታና መምህር ስሆን ዝቅ ብዬ እግራችሁን ካጠቡ እናንተም እንዲህ ልታደርጉ ይገባቸዋል ብሎ የትህትናውን ነገር ገልጿል። ስለዚህ ክርስቶስ የሚያማልደው የሚለው ቃል የተገለጸለት ፍጹም የሆነውን ትህትናውን ለመግለጽ ነው። ክርስቶስ በምድር ላይ እኛን ለማዳን ሲል ፍጹም ትሁት ሆኖ ተገልጧል። አሁንም ክርስቶስ ስለኛ ሲል ትህትናውን አያቋርጥ ማለት ይህን የትህትና የፍቅር ስራውን የይቅርታ ስራውን አያቋርጥም ክርስቶስ አምላካችን። ስለዚህ
ያ ቃል የሚያመለክተው በመዋዕለ ሥጋዌው ያደረገውን የትሕትና ስራ ነው። ያንን ለማመልከት የገባ ነው ብሎ ቅዱስ ዮሐንስ አፈወርቅ ስለ ትሕትናውም ስለማይቋረጥ ፍቅሩም ይገልጸዋል። ስለማይቋረጥ ፍቅሩ፣ በሌላ አባባል ስለማይቋረጥ ይቅርታውም። የክርስቶስ ይቅርታ የሆነ ጊዜ ተደርጎ የሆነ ጊዜ የሚቀር አይደለም። በነገራችን ላይ ይህንን ጥቅስ ቅዱስ ዮሐንስ አፈወርቅ ከተረጎመው ባሻገር አምብሮዝ የተባለ ሊቅ፣ ኖቫቲያን የተባሉ መናፍቃን ያነሱት ሀሳብ አላቸው። እነዚህ ኖቫቲያን የሚባሉ መናፍቃን አንድ ሰው አንድ ጊዜ ኃጢአት ከሰራ በኋላ ተስፋ የለውም ብለው ተስፋ የሚያስቆርጡ መናፍቃን ናቸው። እና ይህንን ጥቅስ አምብሮዝ ምን ይላል? ቅዱስ ጳውሎስ ስለኛ የሚያማልደው የሚለውን የገለጸው አንድ ሰው ኃጢአት ከሰራ በኋላ ተስፋ የለውም የሚሉ ኖቬቲያንስ የተባሉ መናፍቃን ስለነበሩ ክርስቶስ አሁንም ቢሆን ይቅር ይለናል፣ ይቀበለናል፣ ይወደናል፣ ፍቅሩ ወሰን የለውም። ዋናው ግን ከኛ የሚጠብቀው ንስሐ መግባት ነው። ይቅር አንባልም፣ በቃ አንድ ጊዜ ኃጢአት ሰርተናል፣ ምን ተስፋ አለን ብለን ተስፋ ከመቁረጥ እንድንጠበቅ የእኛን ተስፋ ነቅሎ በእኛ ነቅሎ ተስፋን በሕይወታችን ለማለምለምና ለመትከል ቅዱስ ጳውሎስ ስለኛ የሚያማልደው የሚለውን ቃል ተጠቀመ ይላል። ይሄ ታላቅ ሊቅ። ይህም ብቻ አይደለም። ቅዱስ ጎርጎርዮስ ዘንዚናዙ የሚያማልደው የሚለውን ቃል ቅዱስ ዮሐንስ አፈወርቅ ምንድን ነው ቅዱስ ጳውሎስ የተጠቀመው ክርስቶስ አብን ይለምነዋል ለማለት አይደለም። እና ጎርጎርዮስ ምን ከማለት ነው የሚጀምረው? የሚያማልደው የሚለውን ቃል ቅዱስ ጳውሎስ ስለተጠቀመ ኢየሱስ በአብ ፊት እየወደቀ እየተነሳ አብን ይለምነዋል ምንል ከሆነ አንደኛ ራሱ ክርስቶስ ይሄን አያደርግም። አብም እንደዚህ እንዲያደርግ አይወድም። ልብ በሉ። አብም እንዲህ እንዲያደርግ አይወድም፣ አይቀበለውም። እንደዚህም እንዲል አይፈቅድለት። ሲጀመር ፈቃዳቸው አንድ ነው እኮ ፈቃዳቸው አንድ። ወልዱ እየወደቀ እየተነሳ አብን ይለምነዋል። ይሄ ምስጢረ ሥላሴ ማፋለስ ነው ይላል። እንደዚህ አያደርግም ይላል። አይወድቅም፣ አይነሳም፣ አይለምነውም። ታዲያ ምንድን ነው የሚያመለክተው የሚለውን ሲያብራራ ጎርጎርዮስ ምን ይላል? አንደኛ ስለኛ የእኛን ስጋ ተዋህዶ መከራ መቀበሉን የሚያመለክት ነው። ስለዚህ የሚያማልደው የሚለው ቃል ራሱ የሚተካው መከራ በሚል ቃል ነው። ተመልከቱ እንግዲህ ክርስቶስ ስለ እኔ፣ ስለ እናንተ፣ ስለ ሁላችን የተቀበለው መከራን ቅዱስ ጳውሎስ የሚያማልደው በሚል ቃል ገለጸው። በጣም አያስገርምም? አምላካችን ክርስቶስ በእኛ ቦታ ተገብቶ ስለኛ የተቀበለውን መከራ የሚያመለክት ቃል ነው። ስለዚህ ተመልከቱ የቅዱሳን አባቶቻችን የትርጓሜ መንፈስ፣ ቅዱሳት መጻሕፍትን የሚረዱበት መንፈስ እኛ ጋር ከሌለ መጻሕፍትን በአግባቡ ላንረዳ እንችላለን። አንረዳም፣ እንጠፋለን ጭምር። ስለዚህ ይሄ ጥቅስ የሚያማልደው የሚለው ጥቅስ የሚያመለክተው ክርስቶስ ስለኛ የተቀበለውን መከራ ነው። ስለኛ የተቀበለውን መከራ፣ ሰው መሆኑን፣ ስጋን መዋሃዱን፣ ፍጹም ሰው ሆኖ ስለኛ መከራን መቀበሉን የሚያመለክት ጥቅስ ነው። ይሄ እንግዲህ በመዋዕለ ሥጋዌው ክርስቶስ ስለኛ የተቀበለውን መከራ ለማመልከት ቅዱስ ጳውሎስ እዚህ ላይ የሚያማልደው የሚለውን ቃል መጥቀሱን የሚረዳ ሰው ኢየሱስን አማላጅ ነው ሊለው ፈጽሞ አይችልም። እንግዲህ እነዚህን ጥቅሶች ቅዱስ ጎርጎርዮስ በዚህ ከመረዳት በተጨማሪ ምንድን ነው የሚለው? ጎርጎርዮስ ሰው ሆኖ የእኛ ሰውነት ስለተዋሃደ የእኛም ባህሪ ከመለኮት ጋር በተዋህዶ አንድ ስለሆነ ስለለበሰው ስጋ ስለተዋሃደው ስጋ ብሎ ይራራልናል የሚለውን ሁሉ የሚያመለክት ነው ይላል። ስለኛ የሚያማልደው የሚለው ጠበቃ የሚለው ቃል የሚያመለክተው ከኛ ጋር በተዋህዶ ስለተዛመደ ከዝምድናው የተነሳ የሚያደርግልንን ርኅራኄ ይቅርታ የሚያመለክት ነው ይላል። ተመልከቱ፣ አንደኛ መከራው የሚያመለክት ነው ብሏል። ሁለተኛ ርኅራኄውንና ይቅርታው የሚያመለክት ነው ይላል። ጎርጎርዮስ በነገራችን ላይ እንደዚህ ያሉ ምንባባትን ከዚህ ባሻገር በቤዛነትም ይተረጉማቸዋል። በቤዛነት ማለት ክርስቶስ በመስቀል ላይ ያቀረባቸውን ምልጃ፣ ጸሎት፣ ልመና እንግዲህ ክርስቶስ በመዋዕለ ሥጋዌው በሥጋው ወራት ጸሎትን፣ ልመናን ማቅረቡን ቤተክርስቲያናችን ታምናለች። መጽሐፍ ቅዱስም ይህም በግልጽ ያስረዳል። በሥጋው ወራት ጸሎትና ምልጃን አቀረበ የሚል ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ በሥጋው ወራት ጸሎትና ምልጃን አቀረበ ስለሚል፣ ስለዚህ ክርስቶስ በሥጋው ወራት ጸሎትና ምልጃን አቅርቧል፣ ለምኗል፣ ተርቧል፣ ተጠምቷል። በነገራችን ላይ ሰው ሊያደርግ ከሚገባው ከአንዲት ከኃጢአት በቀር ያላደረገው ምንም ነገር የለም። ሁሉን ነገር አድርጓል። መራብ፣ መጠማት፣ ሕፃን ሆኖ መወለድ፣ ጡት መጥባት፣ ቀስ ብሎ ማደግ፣ ማልቀስ፣ መተኛት፣ እንደዚህ ማድረግ እያንዳንዷን ነገር አድርጓል ክርስቶስ አምላካችን።
ልብ በሉ። ስለዚህ በስጋው ወራት ስለኛ በእኛ ቦታ ተገብቶ ምልጃንም አቅርቧል። ክርስቶስ በስጋው ወራት የለመነው ለምንድን ነው ጥያቄ? ምልጃን አቅርቧል፣ ጸሎትን አቅርቧል። ይህም ማቅረቡን መጽሐፍ ቅዱስ ይናገራል። ግን ያቀረበው ጸሎት ያቀረበው ምልጃ ምን ይባላል? ቤዛነት ይባላል። ቤዛነት ማለት ምን ማለት ነው? እንግዲህ መጽሐፍ ክርስቶስ የመጣበትን መሰረታዊ ዓላማ ሲናገር ራሱ ክርስቶስም እንደተናገረው በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ቁጥር 20 ጀምሮም ቁጥር 28 ላይ ደግሞ በግልጽ እንደተጻፈ የሰው ልጅ ነው የሚለው ሊያገለግልና ስለ ሁሉ ራሱን ቤዛ አድርጎ ሊሰጥ ነው የመጣው ይላል። ልብ በሉ። የሰው ልጅ ሊያገለግልና ስለ ሁሉ ራሱን ቤዛ አድርጎ ሊሰጥ ነው የመጣው ይላል። ክርስቶስ ለምንድን ነው ሰው የሆነው የሚል ጥያቄ ስንጠይቅ ቤዛ ሊሆን ነው የሚል መልስ ነው። ቤዛ መሆን ማለት ምን ማለት ነው? ባለፈው ቤዛነት በሚለው ትምህርታችን ላይ በሰፊው አቅርበነዋል። እሱን ገብታችሁ በስፋት እንድትመለከቱ አሁንም እየጋበዝኳችሁ፣ ቤዛ መሆን ማለት ግን እኛን ተክቶ እኛ ልንቀበል የሚገባንን ነገር በሙሉ ስለኛ መቀበል ነው። ስለዚህ ክርስቶስ ጸልየዋል። ስለማን የጸለየው? ስለኛ፣ እኛን ተክቶ። ልብ በሉ። ቅዱስ ቄርሎስ ክርስቶስ ተጠምቋል ይላል። የተጠመቀው ግን ስለኛ ነው ይላል። ስለኛ ነው የተጠመቀው ይላል። ስለዚህ ልክ እንደዚህ ተርቧል፣ ስለኛ ነው የተራበው። በእውነት ነው የተራበው በሰውነቱ። ግን ረሃቡን የተራበው ቃል ከስጋ ጋር ተዋህዶት ያ ስግው ቃል ከተዋህደው ከቃል የተነሳ ስጋን ረሃብ የማይስማማው ማድረግ እየቻለ ግን እንዲራብ የፈቀደው ለምንድን ነው? ስለኛ ቤዛ ለመሆን ነው። እንዲሰቀል፣ እንዲገረፍ፣ እንዲቸገር፣ እንዲያዝን፣ እንዲያለቅስ የፈቀደው ስለኛ ቤዛ ለመሆን ነው። ስለዚህ በመስቀል ላይም የለመነው አምላኬ አምላኬ ያለው የሚያደርጉትን አያውቁምና ይቅር በላቸው ያለው እነዚህ ልመናዎች ያቀረበው እሱ በራሱ ማድረግ የማይችል ይቅር ማለት የማይችል ማዳን የማይችል ሆኖ አይደለም። ይህን ያደረገው ለምንድን ነው? ስለኛ ቤዛ ሆኖ ነው። ስለዚህ ጎርጎርዮስ ዘንዚናዙ ከዚህ ቤዛነት ጋር ያይዞ ክርስቶስ ስለኛ ቤዛ መሆኑን የሚያስረዳ ጥቅስ መሆኑን ጭምር ያብራራል። መጽሐፍ እንደሚናገረው እንግዲህ ቅድምም ለማብራራት እንደሞከርኩት ሁለተኛ ቆሮንቶስ ምዕራፍ 5 ላይም እንደተጻፈው ክርስቶስ ያደረገው ነገር ከአብ ከወልድ ከመንፈስ ቅዱስ ጋር በአንድነት የማስታረቅን ስራ ነው የሰራ እንጂ አብ ታራቂ ሆኖ ብቻውን፣ ወልድ ደግሞ አስታራቂ ሆኖ ከታራቂነት ግብር ወጥቶ ማለት ነው። አብ ብቻ ተለምኖ ይቅርታ አድርጌያለሁ ታርቄያለሁ የሚል ከወልድ ጋር ግን ጥል የሌለን እንደሆነ አድርገን የምናስብ ከሆነ ሥላሴን ነው የምናፈርሰው። ስለዚህ እርቅ የተፈጸመ የተጣላ ነው ከአብ ከወልድ ከመንፈስ ቅዱስ ነው። እርቅም የተፈጸመው ከአብ ከወልድ ከመንፈስ ቅዱስ ጋር የሚያማልደው የሚለው ቃል ይህንን እርቅ ክርስቶስ ስለኛ የፈጸመውን የማስታረቅን ነገር የሚያመለክት ነው። ይሄ ማስታረቅ ነገር ደግሞ በመጽሐፍ ቅዱስ በዚሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደዚህ ተብሏል። ነገር ግን ይላል የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ልብ በሉ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ በክርስቶስ ይልና ከራሱ ጋር ካስታረቀን ይላል። የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ስለዚህ እርቃችን ከአብም ነው ከወልድም ነው ከመንፈስ ቅዱስም ነው። እርቃችን ከሥላሴ ጋር ነው ማለት ነው። ይህንን ነው እንግዲህ መጽሐፍ ቅዱስ በተደጋጋሚ የሚናገረው። ስለዚህ የሚያማልደው የሚለው የመጽሐፍ ቅዱስ ንባብ በደረቁ ተወስዶ ኢየሱስ ለማኝ ነው፣ አብ ተለማኝ ነው ወደሚለው የነገረ ሥላሴን ትምህርት ወደሚያፋልስ ስሁት የሆነ አረዳድ የሚወስድ ሳይሆን በቅዱሳን አባቶቻችን አበው ትምህርት መሰረት በአባቶቻችን አእምሮ አረዳድ ውስጥ ሆነን ስንቃኘው አሁን የገለጽኳቸውን መሰረታዊ ቁልፍ ጉዳዮችን የሚያስረዳ ሐሳብ ሆኖ እናገኘዋለን። እንግዲህ ይሄ ሐሳብ ኢየሱስ ክርስቶስ ለእኛ የፈጸመውን የቤዛነት የማዳን የይቅርታ ስራዎችን ሁሉ የሚያመለክት ነው። ስለዚህ ስለኛ ክርስቶስ አምላካችን ቤዛ ሆኖ መከራ ተቀብሎ ስጋውን ቆርሶ ደሙን አፍሶ አድኖናል። ይህንን ማዳን ግን በመስቀል ላይ ተፈጸመ ብሎ ፈጽሞታል። ተወዳጆች፣ በስጋው ወራት ምልጃን ፈጽሟል። በስጋው ወራት አማልዷል። ምንም ጥርጥር የለውም። ግን ይሄ የክርስቶስ ማማለድ እንደ ፍጡራን ያለ አብን የመለመን ማማለድ አይደለም። በስልጣን አንድ ናቸው። ስለዚህ ይሄ ክርስቶስ በስጋው ወራት ያቀረበው ማማለድ የምልጃ ስራ ምንድን ነው የሚባለው? ቤዛነት ነው የሚባለው። ምን ማለት ነው? በሌላ አነጋገር እኛን ተክቶ ስለኛ ያደረገው ነው። ስለዚህ ክርስቶስ በስጋው ወራት ምልጃን ስላቀረበ በስጋው ወራት የሆነ ለማኝ
ሞትን ድል አድርጎ ከተነሳ በኋላ የሆነ ተለማኝ አድርገን ምን ከፋፍለው አይደለም። በክርስቶስ መለወጥ የለም። ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ብሎ ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 13 ላይ እንደገለጸው በክርስቶስ ለውጥ የለም። ይህ ስለሆነ ክርስቶስ በስጋው ወራት ያቀረበው ነገር የቤዛነት ስራ ነው። ግን በስጋው ወራት ምልጃን፣ ጸሎትን አቅርቧል። ያ ጸሎትና ምልጃ ምን ይባላል? ቤዛነት ይባላል። በስጋው ወራት ይህን ካቀረበ በኋላ በመስቀል ላይ ተፈጸመ ብሎ ደምድሞታል። ይህን ተፈጸመ ብሎ ከደመደመ በኋላ ግን ራሱ አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንደዚህ የሚል ንግግር ተናግሯል። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ዮሐንስ 16 ቁጥር 26 ላይ እንደዚህ ይላል፣ በዚያን ጊዜ በስሜ ትለምናላችሁ። በዚያን ጊዜ ማለት ሞትን ድል አድርጎ ከተነሳ በኋላ ከትንሣኤ በኋላ ማለት በስጋ ወራት የሚጠበቅበትን የማዳን ነገር ፈጸመ። በቃ የምልጃን ስራ፣ የመራብን፣ የመጠማትን፣ የመሞትን፣ የመገረፍን፣ የመሰቀልን ይህን ፈጸመ። ይህን ከፈጸመ በኋላ ተፈጸመ ብሎ ደመደመ። ከዚህ በኋላ ምን አለ? በዚያን ጊዜ በስሜ ትለምናላችሁ እንጂ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እንግዲህ ከክርስቶስ በላይ ስለ ራሱ ማንም ምስክር አድርገን ልናቀርብ እንችላለን? ራሱ ክርስቶስ ምንድን ነው ያለው? እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። በቃ አለቀ። አልለምንም አብን፣ ተፈጽሟል፣ እሱ ተዘግቷል፣ ተቋጭቷል ነው የሚለው ቅዱስ ጳውሎስ ራሱ። ቅድም ምንድን ነው ያለን? በስጋ ወራት ያደረገውን ነገር ምልጃውን ምኑን የገለጸልን ራሱ ቅዱስ ጳውሎስ በኋላ ላይ ክርስቶስን ምንድን ነው የሚለው? ከእንግዲህ ወዲህ ክርስቶስን እንደቀደመው እንደማናቀው ማለት ነው። በቀደመው ጊዜ ምልጃን ማቅረቡን፣ ጸሎትን ማቅረቡን ይህንን ነገር ካስረዳም በኋላ ምንድን ነው ያለው? ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ልብ በሉ፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን አሁን ግን ከእንግዲህ ወዲህ እንዲህ አናውቀውም። በስጋ ወራት ሲለምን ነበረ። ከእንግዲህ ወዲህ ግን ሲለምን አናውቀውም። ከእንግዲህ ወዲህ ሲጸልይ አናውቀው። ከእንግዲህ ወዲህ ሲራብ አናውቀው። ከእንግዲህ ወዲህ ሲጠማ አናውቀው። ከእንግዲህ ወዲህ ግሎሪፋይድ በሆነ ባዲ ስለተነሳ፣ በከበረ አካል ስለተነሳ ለስጋ የሚስማሙት እነዚህ መራብ፣ መጠማት፣ መድከም፣ መውጣት፣ መውረድ፣ መሰቃየት፣ እንደዚህ መከራ መቀበል የማይስማማውን የከበረ ሰውነት ይዞ ተነስቷል። ስለዚህ ከእንግዲህ ወዲህ ግብር የለበትም። ለዚህ ነው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ካነጻ በኋላ ይላል በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ኃጢአታችንን በራሱ ካነጻ በኋላ ግብሩን ከፈጸመ በኋላ የማዳኑን ስራ ከፈጸመ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። እንግዲህ እንደ መጠቅለያ አድርጌ የምናገረው ቅዱስ ጳውሎስ ክርስቶስ አምላካችን በስጋ ወራት ያደረገው ነገር እንኳን የምልጃ እንዳልሆነ ቀድሞ ነው በትንቢት ያናገረው። ነገራችን ላይ ከትንቢት አሁን የነገርኳችሁ ክርስቶስ ካረገ ሞትን ድል አድርጎ ከተነሳ በኋላ ራሱም ሌሎች ሐዋርያትም ክርስቶስ በስጋ ወራት ያደረገው ግብር የቀረለት መሆኑን መናገራቸው እንዳለ ሆኖ ነቢያትም ግን ክርስቶስ መጥቶ ያማልደናል ብለው አይደለም የጻፉት። በነገራችን ላይ ለምሳሌ ኢሳይያስ 63 ቁጥር 9 ላይ በመልአክ አይደለም በአማላጅም አይደለም እርሱ ራሱ ጌታ መጥቶ ያድነናል ተብሎ ነው የተጻፈው። ስለዚህ መጥቶ ያዳነን ማን ነው? ቃል ነው። ቃል ከስጋ ጋር ተዋህዶ ነው ያዳነን። ያ ከስጋ ጋር የተዋህደው ቃል ማን ነው? ትንቢቱን ሲናገር ኢሳይያስ ምንድን ነው ያለው? መልአክ ነው አላለውም። መልአክ አይደለም ነው ያለው። እና ምንድን ነው ያለው? አማላጅም አይደለም ነው ያለው። መልአክ አይደለም አማላጅም አይደለም እና እርሱ ራሱ ጌታ መጥቶ ጌታ ነው ያለው። ተመልከቱ። ስለዚህ ይህንን ኢሳይያስ የተናገረውን ቃል ጠርጡሊያን የተባለ የቤተክርስቲያንም ሊቅ ጠቅሶታል። ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን በሚለው መጽሐፍ ላይ ጠቅሶታል። በግሪክ መጽሐፍም ላይ በግልጽ ተጽፎ ያለቃለሁ። ስለዚህ መጥቶ ያዳነን እርሱ ራሱ ጌታ ነው እንጂ መልአክ አይደለም፣ አማላጅም አይደለም። በዚህ ምክንያት ስለኛ የሚማልደው የሚለው ቃል ክርስቶስን አማላጅ ነው የሚያሰኝ አይደለም። ከዚህ የተሳሳተ አረዳድ እግዚአብሔር ሁላችንም ይጠብቀን። የቅዱሳት መጻሕፍትን ምስጢር ስርዓት ባለው መንገድ ተረድተን እንድንኖር እርሱ አምላካችን በቸርነቱ ይርዳን። ሁላችሁም እየተመለከታችሁ ላላዩ ሰዎች ሼር እያደረጋችሁ ይህንን የእግዚአብሔር ቃል እንዲማሩ እንድትረዷቸው ለምናችኋለሁ። ወስብሐት ለእግዚአብሔር።